ማርያምን በጣም ነው ያገኘሽ። በጣም በኢየሱስ ቆይታም ልብሷን እንኳን ስታይ እንዴት ነው ብሩክ ያልባነንከው? ማርያምን አግኝተሽኛል አላለም? ቆይታ አትባንንም። አለቃቀስ ብሩኬን አላሳምነውም። ስታለቃቀሽብኝ ጊዜ እውነት መሰለኝ አላለም ወይ ቡቡ? አይ ምን ተፈጠረ? ፈጠር እንደዚህ በቃ እናንተ ካሜራ ላይ እንደምትላፉት መሰላችሁ? እንደ ችግር የሚፈጠረው ከባድ ችግር ነው የሚፈጠረው። ሃይሚና የብሩኬ ድካሙን እስኪያውቁት ድረስ የናፈቀው ሰው ንገሩኝ በኮመንት። የምሬን ነው። በጣም ነው ያስገረምከኝ። እንዴ የዚህን ያክል ነው እንደምደነግጠው? ደንግጥ ሶኬ ማለት ያልጠበቁን ነገር ያስደነግጣል። ግን እንዴት ቆይታል ባነንክም ላይ የሚያደርገን ምክንያቶች በጣም ብዙ የተፈጠሩበት አመት ነበረ። በተለይ ይሄኛው አመትና የሃይማኖት ታደሰ እንደዚህ ባልሽን ስታቆላምጪ አቤት ውበቱ እንድፍት እኮ ነው የሚያደርግብሽ። ምንም ችግር አይፈጠር። አንቺ ብቻ ጸባይኛ ሆኚ እሺ። አረ ጋይስ ነገሩኝ። መስዋዕት ላይ ተጽፎ ይቀመጣል እንዴ ችግር ሲፈጠር ጋይስ? ወራው ብዙራሳ ተሸክመ ያመጣት ትላንትና እንደርስ ስትል እሷ ሊበላ ስትክለሰለስ እንዴ ሃይሚ ጎኑ ማግኘቱ በጣም ሊደነግጥ ይችላል። ግን ቆይቶ ልብሷን አይቶ ያልባነነው ብሩኬ ለምንድን ነው? ቤተሰብ ለምንድን ነው ድንጋጤ? የቡቡዬ ደንግጦ በጋር ያለችው ግጥም ዛሬ ነው። አልጋ ልብሱን አሽቀነጠረው እኮ ምን ያርግ? መቼ ነው? ከዚህ በፊት ደግሞ ሌላ ምን አደረው? ከዚህ በፊት ታደሰ ሚስጥር ልታወጪ ነበር። ከዚህ በፊት ምን አርጋለሁ ብሎ ብትረስ ያረጋት የምትለው አልጠፋም። አንዳንድ ጊዜ የሆነ ፍራንኩ እንዲያምር ስትሉ ወደማይሆን ነገር ውስጥ ትገባላችሁና ወይ ሃይሚዬ ተፈታተንሽው ነው የሚባለው። ብሩኬን የምር እውነት ለመናገር በጣም አግኝተሽዋል። እሱ ራሱ ተናግሯን። ግን ብዙ ነገር ተገረምኩኝ። ምክንያቱም መስተዋት አየ መሬ ቁጭ አለ፣ ሱሪውን ቸክ አደረገ፣ ብዙ ነገር። እንዴት ነው እሷ ልብሷን እንዲለብሳ ያልባነንከው? ቡቡዬ ግራ ገባኝ እኮ። በዛ ላይ እየማለ ነው። ውሸቱን ነው ማለት አልችልም። እንግዲህ ተነጋግረው ሰሩ ማለት አልችልም። ምክንያቱም እየማለ ነው፣ ጨንቆታል። እንዴት እንደዚህ ተፈጠረ እያለ ነው። በጣም ያስደነግጣል። እሷ አጠገቡ መገኘቷ ሊያስደነግጠው ይችላል። ግን ደግሞ ቆይቶ ለምን አልባነንም? ልብሷን አይቶ ለምን አልባነንም? ፋራንኛ አላለም? ወይኔ ቡቡ ተሽቆጠቆጠ። እኔ ልሽ ቆጥቆጥልህ የንሽ ቆጥቆጥ ይቅርታ አላለም? ስሜሽን ከሆነ ይቅርታ። ከንፈሬ ሳስታላ አላለችማ ሃይማኖት ታደሰ። ወይኔ ፈጣሪ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። ዛሬ በሳቅ ነው ያፈረጠችኝ ሃይማኖት ታደሰ ማለት ነው። እግዚአብሔርን ተጀምሮ እስኪያልቅ ድረስ ጅማሬውን ብዙ ነገር አውርታለች። ደስ ይላል። ግን ያው ጥንካሬያችሁ የእናንተ የሁለታችሁ ጥንካሬ ያስፈልጋል ለሁሉም ነገር። ደካማ መሆን የለብሽም። ልሂድ እንለያይ ካላልሽ ብሩክ አለማየሁ እንደሆነ አንድና አንድ አቋም ነው ያለው ማለት ነው። በዛ ላይ ወይኔ ለሃይማኖት ያለው ሪስፔክት እንዴት ቁጥቁጥ እንዳለ እውነት የምር ምን ካንፈርሽን ሆነ ስሜሽም ከሆነ በጣም ይቅርታ አድርግልኝ። እኔ አላቅም የተፈጠረው ነገር ብሎ እንደዚህ ቁጥቁጥ እስኪል ድረስ ከንፈሬ ሳሳላለችም ሃይማኖት ታደሰ። ወይኔ መፈታቱ ላይ ቀር ጸጉርሽ ቁጥር ጥሩ ይሄ ነው። ዛሬ ነው እንግዲህ እንደዛ ማለት ነው። ይሄ ከንፈር ማለት ነው አንድ ቀን እስኪ ደርሰው ድረስ በቃ ፍዳውን አየኮ እግዚአብሔር። እኔ ዛሬ ብሩክ ነው ያሳቀኝ። እግዚአብሔር የሆነ ችግር ተፈጥሯል ትላለች። መስተዋት ጋር ቆሞ ያል መስተዋት ጋር ይጻፋል ችግር ተብሎ ይጻፋል እንዲፊቱ ላይ። እንደው ድካሙን ባያችሁት እናንተ ልጆች በተጋባችሁና ማለት ነው። ድካሙን በሞከራችሁትና ከዛ በኋላ የምትሉንም በሰማን ማለት ነው። የዛኔ ያገናኘን ዛሬ ፍራንክ አረጋችሁት። የዛኔ የሆኑ ጊዜ ያገናኘን ድካሙን ማለት ነው። ከነገራችሁን ካልፈራችሁ ማለት ነው። ቤተሰብ ከተጋቡ በኋላ የዛኔ እንደዚህ ካስረዱን ማለት ነው። ያዳሩ ሁኔታ ማለት ነው። ገባችኋ? እኔ በጣም መሰቅ ነው የሞትኩት። ችግር ተፈጥሯል ስለዋለች ብሩክ ያላመንም
እንጃ ብቻ አላውቅም ለምን ተነጋግረው ነው ብዬ እንዳላስብ እሱ እየማለ ስለሆነ መጀመሪያ ያስደነግጣል። በእንቅልፍ ልባችሁ በቃ የማትጠብቁ ሰው አጠገባችሁ ተኝቶ ስታገኙት ያስደነግጣል። ይሄን ኦኬ አመኘለታለሁ። ከዛ በኋላ ግን የእሷን ልብስ አያይም አልነቃም ብሩኬ እንዴት ነው በቃ ግራ ግብት ነው ያለኝ። እግዚአብሔርን እስከመጨረሻ ድረስ አግኝተሽኛል ብሎ ነው የማለው። እንግዲህ ምን ያክል ምን ውስጥ ነው ያለው ኮንፊደንስ ቁምትን ምንድነው ይሄ ምን ነበር ይባላል ኮማ ውስጥ እኮ ነው ያለው። ኧረ እኔ ዛሬ ብሩኬ በጣም ነው ያሳቀኝ እግዚአብሔርን። ወይኔ ወንድሜን እኔ ልሽ ቆጥቆጥልኝ እኔ ሽቁጥቁጥ ከሳምኩሽም ይቅርታ አላለም። በይቅርታ ከንፈሬን ተመልሰዋል ወይ ሳስተዋል እኮ አላለችም። አይ ማለት ታደሰ ከንፈርሽ እንዲሁም ስስ ነው ምን? ኧረ እንደው እናንተ እኔ ዛሬ በጣም የሳቅኩት እግዚአብሔር ያሳቀኝ ነገር ምንድነው? እኔ የሷ ምንም አላሳቀኝም። የሃይማኖት ማለት ነው ማለት እሷ የፕራንኩን አይዲያውን እንዲያምርላት ነው እያደረገች ያለችው። ትክክል ነገር ነው የሰራችው። ግን ያው ተናንት ወዲያም አብረን እንደርሲል ነበር እሱ ማለት ነው። እንዳላደሩ ያው ለማሳየት ነው እሷ እየጣረች ያለችው ማለት ነው። ግን እኛ አደራችሁም አላደራችሁም ማለት ነው እኛ አይመለከተንም። በሁሉም እንስማማለን። ብታድሩም ባታድሩም ይሄ እናንተ ደስታ ነው እንጂ የኛ አይደለም። እኛ አያገባንም አይደል ቤተሰብ? እኔ አያገባኝም። እኔ ካደሩም አደሩ ከተመቻቸው፣ ካላደሩም መብታቸው የነሱ ነው። ይሄ ህይወት ይሄ ደስታ የነሱ ነው፣ የኛ ደስታ አይደለም። ገባችሁ? ይሄ አልጋ ላይ ተኙ አልተኙ ይሄ የነሱ ደስታቸው እርካታቸው የራሳቸው የግላቸው ነው። የኛ የቤተሰብ አይደለም። ቤተሰብ እኛ የምንፈልገው ሰላም፣ ፍቅራችሁን፣ ጸብ እንዳይኖር፣ ጭቅጭቅ፣ ንትርክ፣ አሁን የሚያዋርድ ንግግር ለማለት ለትውልዱ ቆሻሻ ነገር ስታስተላልፉ የት ይደርሳሉ የተባላችሁ ልጆች ሰው በዚህ ልክ ስማችሁን እያጠፋ የሆነ ነገር ያልሆናችሁትን ስም ሲሰጣችሁ ያን ነገር ብቻ ነው እኛ የጨረቃ ፋሚሊ የምንጠላው እንጂ ከዛ ውጪ ብሩክም ሃይሚን የፈለገውን ነገር ቢያረግ ሃይሚን ብሩክን የፈለገውን ነገር ብታድርግ እኛ ምንም አይመለከተንም። ይሄው ተመልካቹን እንኳን ማየት ትችላላችሁ። አንድ ነው የሆነው እስካሁን ድረስ በሚያደርጉት ነገር በሚሆነው ነገር። ግን ሃይማኖት ታደሰ ማለት ነው አንቺ በደስታሽ ማግስት በአይፎን ስልክሽ ተደስተሽ መርቁልኝ ብለሽ መተሽ እንደዚህ አይነት ፕራንክ ብሩክን ባታጨልዲው ምን አለበት ነበረ? ወይ ደግሞ ማለት ነው ወይ ደግሞ ቀስ ብለሽ በቃ ገባ ብለሽ ተኝተሽ ምርጥ ሮማንቲክ እንኳን ብታረጊው ሮማንቲክ ስላችሁ አሁን በቃ የሆነ ልክ አለ አይደል? አሁን በቃ ሳታውቁት ግን ለእንደዚህ አይነት የሚመች አይነት አተኛኘት አልተኛም ብሩኬ ማለት ነው። በነገራችን ላይ ማለት ነው ለምን አሁን ፊቱን አዙሮ ወደዛ ተኝቶላት ቢሆን የሆነ ከኋላ ሆና እቅፍ አርጋው ተኝታ እንቅልፍ ይዟት ምናምን ቢያገኝ የዛን ሰዓት ምን ያረጋታል? ውርውር ነው የሚያረጋት። እናንተ እጁ እንዴት ምንጭቅ እንዳረጋት እኮ አተኛኘቱ የሚመች ነገር አልነበረም። እና ብቻ ግን በጣም የሚያዝናናና ዘናፈታ የሚያደርግና ብቻ እኔ ብሩኬ ጋር ብዙ ነገር ማለት ግራ ያጋባኝ ነገር አለ። ምክንያቱም እሷን እንደዛ ለብሳ ሲያያት እንዴት መጀመሪያ ለብሳ ሄደችው ነጭ ልብስ ነው አይደል እንዴ? መጀመሪያ ቤት መታ ቀይራ ተኝታ እንዳትቀይ ያልከኝ ስትለው እንዴት ነው ያልባነነው የዛን ሰዓት? ማለት ምን ያክል ኮማ ውስጥ ቢሆን ነው በዚህ ልክ ማለት ነው ድንጋጤ ማለት ነው። ያ አይኖ ያስደነግጣል። የተፈጠረው ነገር ውሸት ነው እንዳልል ተነጋግረው ሰሩ እንዳልል እየማለ ነው እንግዲህ እንዳያችሁት እስከ መጨረሻ ድረስ እየማለ ነው የሰራው። አግኝተሽኛል ማርያምን ነው ያለው። ስለዚህ መገኘቱንም አምኗል። ሃይማኖት ታደሰም ተሳክቶላታል። ወንዶች የሆነ ነገር እስኪሳካላችሁ ድረስ ትለማመጣላችሁ ምናምን ተለማምጣይን ተሸክመ አምጥተኝ ጉድ አረከኝ ጉድ ሰራይ ነው እንዴ ፍጥጥ ብሎ እያየ የለበሰችውን ነገር ማለት ነው። እንዴት ነው ያልባነነው ቡቡዬ ማለት ነው ጋይስ ወይኔ ዛሬ ወንዶች ማለት ነው ስቀው አያባሩም። በብሩክ ፍትፈታቸውን ለማየት ዛሬ ስሮጥ ነው ማሮ ለሊቱ ማለት ነው አሉ አይደለ? ወንዶች ምርጥ ፈትፋቾች አሉ። ምርጥ ማለት ነው የሃይሚንም የብሩኬንም ስሜት የሚረዱ ትክክለኛ ማለት ነው። እኛም እንደዛው እኔም እንደዛው። አሁን ከዛሬ ቪዲዮ ከትናንት ቪዲዮ ምንም የሚደብር ነገር የለም። ደስ የሚል ፏ ያለ ነው። ግን ትንሽ ሀሳብ ሊሰጥበት የሚገባው ነገር ትናንትና ሃይሚ በደስታ አይፎንሽን ተቀበለች። ዛሬ ብሩክ ከኔ ጋር ድሮ ከንፈሬን አሳሳው ብለሽ ስታጨልይ ትንሽ በጣም ይከብዳል። ምድግ ብሎ ሱሪውንም ተጋረገ ምንም ነገር የለም። አንሶላውንም ገለጸው ምንም ነገር የለም። ምልክት አይጻፍም። ለማንኛውም ቡቡ ማለት ነው አይጻፍም። ከዛ ሲቀጥል ደግሞ ይሄን ያህል እንደዚህ እንዴ
ምን ማለት ነው? ብርድ ልብስ እንዲህ ሳብ አድርጎ እንደሚለበሰው ነው እንዴ ችግር መፍጠር ማለት? ከባድ ችግር ተፈጥሯል ስትለው ሃይማኖት ከንፈር መሳም እኮ ኖርማል ነው በነገራችን ላይ ማለት ነው። ችግር የለውም ይመስለኛል። ያሰበው ሌላ ነገር ተፈጥሯል ብሎ ሁሉን ነገር ቼክ አደረገ። ከንፈርሽን ካሳምኩኝ በጣም አዝናለሁ በጣም ይቅርታ ብሎ ነው ሽቁጥቁጥ ብሎ ትኝት ያለው ማለት ነው። ብሩኬ ማለት ነው። አሳዘነኝ አይገልጸውም እዛ ፓርት ላይ ማለት ነው። አላቅም እውነት አድርጌው ከሆነ በጣም ይቅርታ ብሎ ፊቷን ለማየት ነው እንትን የተባለው የተሳቀቀው እንዳያችሁት ከሆነ ማለት ነው። የኔ ጨዋ የኔ ቀብራራ የኛ ወንድም የምታኮራን ሃይማኖት ታደሰም ደግሞ ተሳክቶልሻል። ግን ማለት ነው አጻፋውን ጠብቂው እያንዳንድሽ በዛን ሰዓት ደግሞ እንዳትሞጣሞጪ የምታረገውን ነገር ሃይሚ እያያችሁ ፕራንክ ሲደረጉ ሁለቱም አይወዱም። ሃይሚም አትወድም ብሩኬም አይወድም። ዛሬ አሁን አልጋ ልብሱን በአልጋ ልብሱ ፋንታ ሃይሚ ብትሆን የነበረችው እንዴት አድርጎ እንዳሽቀረጠራት መተኛትም አልችልም። ደግሞ ሌሊቱ ሙሉ ካሜራ ተገጥሞ እናንተ አረ ይሄንማ አላምንም። ይሄን ይመስለኛል እንግዲህ ካሜራ በምን ሰዓት እንዳበራች አላቅም። ዛሬ አሁን ካሜራማኑ የለም አያችኋ። እንደዚህ አይነት ፕራንክ ስታደርጉ ካሜራማኑ አለመኖሩ ደስ ይላል። ባለፈው እኮ ካሜራማኑ ቆሞ ለሱ አይቀር ፓንታን እያሳየች እንዴ ዛሬ አሁን ደስ ይላል። በቃ እዛ ቦታ ላይ ምንም ቢፈጠር ምን አንደኛ የሆነ በቃ አለ አይደለ ምንም ቢፈጠር ስላችሁ የሆነ ሌላ ነገር አይደለም። አሁን ለምሳሌ በቃ አለ አይደል የሆነ የማይሆን ንግግር ልትናገሩ ትችላላችሁ ስትናደዱ ማለት ነው። ቪዲዮ ላይ ይቆረጣል ምናምን። ያ ግን ሰው አይታዘባችሁም ምናምን ምንም ቢናገርም ባይናገርም የሆነ በቃ የሆነ ኤመንት መያዝ አይቀርም። ስለዚህ እንደዚህ ለብቻቸው ሲሆኑ ግን ደስ ይላል። ዛሬ አሁን ሃይሚ ጥሩ ነገር ነው ያረግሽው። ካሜራማኑ ወጣ፣ ሁለታችሁ ብቻ በሩ ቁልፍ። ጥሩ ነው፣ ደስ ይላል። ደግሞ እኮ አረ ሃይማኖትማ በጣም ብሩኬን ማለት ነው ሳይኮሎጂን ያደረገችው ጭንቅላቱን በሙሉ ነው ደም ስሩን የተቆጣጠረችው። ሮጦ እንደሚሄድም አውቃለች። እግዚአብሔርን በሩን ቆልፍ። ሃይማኖት ታደሰ ደፋሪ ነው ዛሬ ማለት ነው። እግዚአብሔር እንዴ ሮጣ ትሄዳለህ ብዬ በሩን ቆልፌዋለሁ አላለችም። በሳቅ ነው የሞትኩት። እግዚአብሔርን ማሰቧ ራሱ ይሄን ራሱ ማለት ነው ሮጦ እንደሚሄድም ማወቋ ማለት ነው። እና የኛ ወድ ቤተሰቦች ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እኔ ግን በጣም ነው ዘና ፈታ ያልኩት ማለት ነው። ሃይማኖት ታደሰ ብሩክንም እንግዲህ እያመሰገነችው ነበረ። ይህንን ያመሰገንሽበትን አፍሽን ሌላ ነገር እንዳይመጣ መልካም ጸሎቴ ነው። ሁልጊዜም በጥሩ ቪዲዮ በጥሩ በደስታ በፈገግታ እንድትመጡ ተከባብራችሁ እንድትኖሩ በመካከላችሁ ማንም ጠላት ኖረም አልኖረም እናንተ አንድ እጅ እንድትሆኑ መልካም ምኞቴ ነው ከወዲሁ። አዎ ብዙዎቻችን ሁላችንም ለፍተናል እናንተን አንድነት። በጣም ብዙ ሰው ነው የሚፈልገው። በጣም ብዙ ይሄ ነው የማይባል ሰው ሁሉም በየሃይማኖቱ ጸልዩዋል፣ ዱአ አድርጓል፣ አልቅሷል። እናንተ ማልቅሳችኋል። ብዙ ነገር 3 ወር ቀላል ነገር አለችም። ከማንም ጋር በእነሱ በተነሳ የተጣላ ሰው ብዙ ሰው አለ፣ የተቀያየመ ሰው ብዙ ሰው አለ። ግን ይሄንን ሳይሆን እናንተ አሁን ማሰብ ያለባችሁ እነሱ እንኳን ያን ሁሉ ነገር በአካል አሳልፈውት ዛሬ ላይ ግን ፍቅር ናቸው። ስለዚህ እናንተም ይቅር ተባብላችሁ አንድ መሆን አለባችሁ። በዚህ አጋጣሚ በዛን ሰዓት ተቆራጣችሁ የሆነ ቂም ይዛችሁ ምናምን የቀራችሁ ሰዎች ዛሬ ላይ ወይ አንቺ እኮ ለዛን ጊዜ እሷን ያልሻትን አረሳ ምናምን 1000 ዓመት ባትረሽን ምን አገባኝ እኔ ረስቸው። ሲታረቁ ደግሞ ዛሬ ፒስ ሆኜ በቃ ውስጥ የታድሶ አዲስ ሰው ነኝ ዛሬ ማለት ነው። እኔ ልክ እንደነሱ ነው መሆነው። ገባችሁ? ሲጣሉ የሚከፋኝን ነገር እናገራለሁ። ደግሞ ፒስ ሲሆኑ ፒስ ነኝ፣ አለቀ። ስለዚህ እዚህ ጋር ማሽቃበጥ ምናምን ማስመሰል የምትሉ ሰዎች እኔ አልሰማችሁም። ሰላም ሲሆኑ ሰላማዊ ነው ማወራውም የምሰራውም። ሲጣሉ ደግሞ የተጣሉበት መንገድ የደበረኝን መንገድ መናገሬ የማይቀር ነው ቤተሰቦች ማለት ነው። ስለዚህ የትላንትናውን ይዘሽ ዛሬ ኮመንት ስር ውይ አንቺ እንዲህ ብለሽ ነበር እኮ ትናንትና ብትኝ ትናንትና ቪዲዮ አልፎ ዛሬ እነሱ ዛሬ ፍቅር ላይ ናቸው። ገባችሁ? ትናንት የነበሩት ምን ላይ ነበሩ? ስለዚህ ዛሬ ደግሞ እነሱ በይቅርታ አንድ ላይ ናቸው። ስለዚህ አንድ ላይ ሲሆኑ ደግሞ እኛም አንድ ላይ ነን። ገባችሁ አይደለ? የማይገባችሁ ሰዎች ስላላችሁ ለአንዳንድ ኮሜንታተሮች ነው ይሄንን የምጽፈው ማለት ነው። 1000 ጊዜ ትላንት ያልሽውን አረሳውን ብትይ ማለት ነው ዛሬም ድገሚው ነገም ድገሚው ሲስ ያው ናት። እና እኔ በብሩክና በሃይሚ ፍቅር ሁሌም ደስተኛ ሆኜ እሰራለሁም እኖራለሁም ማለት ነው። የኛ ውድ ቤተሰቦች ብዙዎቻችሁ የምትደሰቱም አላችሁ። እናንተንም ደግሞ ፈጣሪ ይባርካችሁ። ደስታችሁ ሁሉ ጊዜ ፉል ያርግላችሁ ነው የምለው። የሁሉ ጊዜ ምኞቴ ነው። እንዲሁም
ለአንዳንድ እህቶቼ በጣም 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 በቃል ማልገልጻችሁ በጣም ብዙ እህቶች አላችሁ። ቲክታክ ላይ የማየው ብዙ ነገር አለ። እንደው እግዚአብሔርን ፈጣሪ ለእናንተ ያላሰባችሁትን ደስታ ይስጣችሁ። እኔ እንዳስደስታችሁኝ ነው ምለው፣ ሌላ ምንም ምለው ነገር የለም። በጣም አድርጌ ወዳችኋለሁ የስደት እህቶቼ። እግዚአብሔር ይመስገን ስለ ሁሉም ነገር፣ ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። ዛሬ ቡቡዬ በጣም ኮማ ውስጥ ነው ሆኖ ያለቀው ቪዲዮ ማለት ነው እና በጣም አሳዝኖኛል። ግን ፍራንክ ነው፣ የቅመሟ ፍራንክ ስለሆነ ያው አጸፋውን ቻየው። እንግዲህ ምንም ማድረግ አይቻልም፣ መቻል ነው። አመሰግናለሁ ቤተሰቦችዬ፣ ወዳችኋለሁ ሁላችሁንም። ሰላማችሁ ብዝት ይበልልኝ፣ በሰላም ያሳድረን ፈጣሪ። ባይ ባይ። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ